ተጓዦቻችን ሁሉም በሚባል መልኩ በርሜል ቅዱስ ጊዮርጊስ እንግዲህ ተጠምቀው ምርት ደለጎ ቅዱስ ኪዳነ ምሕረትን ተሳልመው ሲመለሱ ተጓዦቻችንን ሰርፕራይዝ አድርገናቸዋል ከመጋቢት 2 እና 3 በፊትም ልንዘጋ እንችላለን ምዝገባ ተርሚኖችም ደግሞ በያዳራሹ ገብተው የታመሙትን በመንከባከብ የደከሙትን ይዘው በመሄድ ጸበል እንኳን አልሄድም ቢሉ በግድ ይዘው በመሄድ ምናምን ያላችሁን እንክብካቤ በጣም አደንቃለሁ እንግዲህ የጣና ገዳማትንና የአቡነ ሐራ የጻድቁ አባታችን የአቡነ ሐራ ድንግል ገዳም አንድ ቀን የጸበል ጥምቀት መርሃ ግብራችን እስከ መጋቢት 3 ድረስ ለተመዘገቡ ተጓዦቻችን ብቻ ነው ይህ መርሃ ግብር የሚያካትተው እግዚአብሔር ከቀናኝ እኔም ደህና ኮንኩ ደግሞ የናንተ ማህበርተኛ ያለውን እድሜም ከሰጠኝ ፍቃደኛ ነን ተርቢኖስ ሚዲያ ጉዞ ማህበር እጅጉን በጻድቁ በአቡነ ሐራ ድንግል ስም ማመስገን ወዳለሁ በርሜል ቅዱስ ጊዮርጊስ እንጓዛለን ጸበል እንጠመቃለን በእጄ ተባረከ በቃልህ ተጽናና ገርልህን የተሳለመ መቃብርህን መጥቶ የተሳለመ ገዳምህን የጎበኘ አንተን ከሩቅም ከቅርብም የወደደ ደሃም ቢሆን ሀብታምም ቢሆን ጻድቅም ቢሆን ኃጢያተኛም ቢሆን ደካማም ቢሆን ጠንካራም ቢሆን ሁሉ አንተን ብሎ ከሩቅ ቦታም ይምጣ ከቅርብ ቦታም ይምጣ አንተን ብሎ ከመጣ እስከ 7 ትውልድ ድረስ ምሬልሃለሁ ብሎ በማይታበለው ቃሉ እግዚአብሔር በሕያው ቃሉ ተናግሯቸዋል ማለት ነው ነፍሴ የወደደችው አገኘው ነፍሴ የወደደችው አገኘው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን እስከዚህ ሰዓት ያደረሰን ሉል እግዚአብሔር የተመሰገነ ይሁን በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት የእግዚአብሔር ሰላም ይብዛላችሁ ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ ላይክ ሼር በማድረግ በሚዲያው የሚተላለፉ መልእክቶችን እንድትከታተሉ ጥሪያችንን እናስተላልፋለን እነሆ ዘወትር በሰዓቱ ወደ እናንተ የምናቀርበው የጉዞ መረጃ የተሰኘው ፕሮግራማችን ነው በዛሬው የጉዞ መረጃ ፕሮግራማችን ላይ ባልደረባችን ርብቃ ወንደሰን አብራን ቆይታ የምታደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ርብቃ እንኳን ደህና መጣሽ እንኳን ደህና ቆየ የመጋቢት 19 እና የመጋቢት 23 ምዝገባ በተከታታይ ሁለቱም ምዝገባ በበርካታ ሰዎች ትኬት እየተጨናነቀ ነው የሚገኙ በጣም ብዙ ሰዎች ከመላው ዓለም ወደ ታምረኛው በርሜል ቅዱስ ጊዮርጊስ ጸበል ለመጓዝ እንግዲህ ትኬት እየቆረጡ ነው የሚገኘው እንዴት ነው ያለው ሂደት ምን ይመስላል ምዝገባውስ እንግዲህ ቢሮ ላይ ያለን የምዝገባ ሂደት በጣም ከበፊቱ እየጨመረ እየሄደ ነው ያለው ምክንያቱም አንድ ወር ጊዜ ስለሰጠናቸው የምዝገባ ጊዜ ሰው ፍቃድን ለማስፈቀድ ከውጭ የሚመጣው ሰው የተመቻቸ ስለሆነላቸው ከዚህ በፊትም ከነበረን የጉዞ መርሃ ግብሮች ውስጥ ረጅም ጊዜ ምዝገባ ያደረግንበት ጉዟችን ይሄ ነው ከዚህ በፊት የነበረው ወይ ግፋቢል 1 ሳምንት 7 ቀን ነበር ምዝገባ ስናደርግ የነበረውና ይሄን ግን ከ2 ሳምንት በላይ ነው ምዝገባ ያደረግን ያለነው በተለይ የአቡነ ሐራውንና የጣና ገዳማት ጉብኝቱን አስመልክቶ ሰው ያቺ የሰጠናት ገደብ ቀን እስክታልፍ ድረስ እንዳይል በጣም በርካታ ሰው ነው የተመዘገበ ያለውና ቢሮ ላይ ያለን የምዝገባ ሂደት በጣም ቆንጆ ነው መጋቢት 3 እና 2 እንግዲህ የጣና ገዳማትንና የአቡነ ሐራ የጻድቁ አባታችን የአቡነ ሐራ ድንግል ገዳም አንድ ቀን የጸበል ጥምቀት መርሃ ግብራችን እስከ መጋቢት 3 ድረስ ለተመዘገቡ ተጓዦቻችን ብቻ ነው ይህ መርሃ ግብር የሚያካትተው ከዚህም አልፎ ተጓዦቻችን እስከ መጋቢት 3 ድረስ ለተመዘገቡ ተጓዦች ብቻ ይሄ መርሃ ግብር የሚያጠቃልል ይሆናል ለመጋቢት 19 እና ለመጋቢት 23 የምዝገባ ጊዜ ምናልባት ምዝገባችን የመጋቢት 23ቱ እስከ መጋቢት 7 ድረስ ይቀጥላል የመጋቢት 19 ደግሞ እስከ መጋቢት 3 ድረስ ምዝገባ እንግዲህ የሚቀጥል ነው የሚሆነው ማለት ነው ምክንያቱም ካሁኑ የኢትዮጵያ አየር መንገድ ትኬት እየዘጋ ነው የሚገኘው ስለዚህ በጣም ብዙ ተጓዥ ስላለ በዛን ቀን ትኬቶች እንግዲህ በጣም ብዙ ሲቆረጡ በረራዎች ብዙ ሲቆረጥ ትኬት እየሞላ ነው የሚመጣው ስለዚህ ተጓዦቻችን ኢን ከግምት ውስጥ በማስገባት ምናልባት በአብይ ጾም ወቅት ብዙ ሰው መጓዝ ፈልጎ አጋጣሚ ቦታው ላይ ለሚደረጉ መሰረተ ልማቶች ለተወሰነ ጊዜ ምናልባት ለ3 ለ4 ሳምንታት ያክል ጸበሉ በጊዜያዊነት አገልግሎት መስጠት እንዲያቆም አገረ ስብከቱ ውሳኔ ያስተላልፎ ነበር ሆኖም አገልግሎት መስጠት የሚጀምረው እንግዲህ አብይ ጾም ኦሬዲ አንድ ወር ገደማ ካለፈው በኋላ ነው እንግዲህ በ17 በ19 እንግዲህ አንድ ወር ከ2 ቀን ከሆነ በኋላ ነው ስለዚህ በ19 የአብይ ጾም
አጋማሽን አልፈን እንግዲህ የመጨረሻዎቹ የአጽዋም ወቅት ላይ ነው የምንገኘው ስለዚህ በዚህ አብይ ጾም ወቅት መምጣት ፈልገው መምጣት ያልተሳካላቸው ወይም ደግሞ በዚህ አንድ ወር ውስጥ ብዙ ሰዎች መምጣት ፈልገው ነገሮች በዚህ ምክንያት ሳያስተካከላቸው ቀርቷል ሆኖም አሁን ባላቸው ጊዜ ይሄንን ታይም ተጠቅመው ከወዲሁ ምዝገባቸውን እንዲያካሂዱ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል ማለት ነው አው እንግዲህ አያይዞ እንግዲህ ሶሻል ሚዲያችን ላይ ቴሌግራም ዋትስአፕ እና ኢሞ ላይ መታወቂያ ልካችሁ ያስገባችሁበትን ደረሰኝ ያላካችሁልን ያስገባችሁበትን ደረሰኝ እንደሞልካችሁ መታወቂያ ያላካችሁልን ተጓዦቻችን ያለን ቀን አጭር ነው ምክንያቱም ከመጋቢት 2 እና 3 በፊትም ልንዘጋ እንችላለን ምዝገባ ምክንያቱም ትኬት አየር መንገድ ባለኝ አሁን ኢንፎርሜሽን የተወሰነ ጥቂት ቦታዎች ነው የቀሩትና እነሱ ከዘጋ ሙሉ የምዝገባ ጊዜያችን ሊጠናቀቅ ስለሚችል ዋካችሁ መረጃዎቻችሁን አማልታችሁ እንድትልኩልን አደራ እንላለን ማለት ነው እንዴት ነበር የካቲት 15 ጉዞ መልካም አርብቃ የካቲት 15 እጅግ በጣም አስደሳች የጉዞ መርሃ ግብር ነበር የነበረው ተጓዦቻችን ሁሉም በሚባል መልኩ በርሜል ቅዱስ ጊዮርጊስ እንግዲህ ተጠምቀው ምርት ደለጎ ቅዱስ ኪዳነ ምሕረትን ተሳልመው ሲመለሱ ተጓዦቻችንን ሰርፕራይዝ አድርገናቸዋል ያልጠበቁት ነገር ነበር አንድ ቀን ቀደም ብለው እንዲወጡ አድርገን አቡነ ሐራ ገዳም እንዲሄዱ አድርገን አንድ ቀን ጸበል ተጠምቀዋል እኔም ቦታው ላይ ተገኝቼ ነበር በእውነት እጅግ በጣም አስደሳች ጊዜ ነበር ሁሉም በሚባል መልኩ ሁሉ ህዝብ የዚህ ሁሉ በረከት ተካፋይ ሆኖ ነው ወደ ባህር ዳር መተን በሚቀጥለው ቀን ወደ አዲስ አበባ የተመለስንበት ሁኔታ የነበረው ተጓዦቻችንም እጅግ በጣም ደስተኛ ነበሩ እስቲ እንግዲህ የካቲት 15 ጻድቁ አባታችን አቡነ ሐራ ድንግል ገዳም ላይ የነበረንን ቆይታ በከፊል ቀኝተን የምንመለስ ይሆናል ማለት ነው ይሄንን ፕሮግራም አብራችሁን ተከታተሉ ቀጥታ ወደ ፕሮግራሙ በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ ለአበፈረስ መነሻችን መጋቢት 19 መመለሻ መጋቢት 28 መነሻችን ማርች 28 መመለሻ አፕሪል 6 እንዲሁም በተጨማሪ መነሻችን መጋቢት 23 መመለሻ ሚያዝያ 2 አፕሪል 1 መነሻ አፕሪል 10 መመለሻ በጉዟችን ለአንድ ቀን ገዳመ ወዲያት አቡነ ሐራ ድንግል አንድነት ገዳም የአንድ ቀን የጸበል ጥምቀትና እንዲሁም 3 የጣና ገዳማትን እንሳለማለን በዚህ ታላቅ የጉዞ በረከት ማንንም ሰው እንዳይቀር አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር ቻችን በአሁኑ ሰዓት የምንገኘው በባህር ዳር ዘንዘልማ ላይ የሚገኘው ገዳመ ወኒያት አቡነ ሐራ ድንግል አንድነት ገዳም የጻድቁ የአባታችን የአቡነ ሐራ ድንግል ረድኤታቸው በረከታቸው ይደርብን ይህ በበርካታ በሺ የሚቆጠር ህዝብ የሚገኝበት ድንቅ ፈዋሽ ጸበል ያለበት እጅግ በጣም ከጻድቁ አባታችን መቃብር ላይ የሚገኘው ተዝቆ የማያልቀው እምነታቸው በርካቶችን ከካንሰር ከእጢ ከተለያየ እብጠት የፈወሰ ድንቅ እምነት የሚገኝበት እጅግ ፈዋሽ እጅግ ተአምረኛ ቦታ ላይ የምንገኘው እንግዲህ በቀጣይ መጋቢት 19 ወደ ተአምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ለምናደርገው የጉዞ መርሃ ግብር እስከ መጋቢት 2 እና 3 ለተመዘገቡ ተመልካቾቻችን በአጠቃላይ ወደዚህ ድንቅ ስፍራ በርሜል ቅዱስ ጊዮርጊስ ደርሰን ስንመለስ ይህንን ቦታ ተሳልመን በረከት አግኝተን እንዲሁም ደግሞ ጸበሉን ተጠምቀን ከአባቶች መስቀል ተሻሽተን እምነቱን ይዘን ጸበሉን ይዘን የገዳሙን ረድኤት በረከት ዳቢውን ቀምሰን ረድኤት አግኝተን የምንመለስበት ታላቅ መንፈሳዊ ጉዞ አዘጋጅተናል በተመሳሳይ ጣና ላይ ከሚገኙ በርካታ ገዳማቶች መካከል ደብረ ማርያምን እንጦንስ ኢየሱስንና ክብራን ገብርኤልን እንሳለማለን በዚህ ታላቅ ጉዞ እስከ መጋቢት 2 እና 3 ፈጥናችሁ በመመዝገብ የዚህ ታላቅ በረከት ተሳታፊ እንድትሆኑ ተርቢኖስ መንፈሳዊ የጉዞ ማህበር ጥሪውን ያስተላልፋል የጻድቁ አባታችን የአቡነ ሐራ ድንግል ረድኤታቸው በረከታቸው ምልጃቸው ጸሎታቸው አይለየን አሜን
የአዲስ አበባ ልጅ ነኝ። ከአዲስ አበባ ነው የመጡት? አዎ ከቂርቆስ ክፍለ ከተማ። የት ነው ደርሰው የመጡት? በርሜል ጊዮርጊስ። አሁን የት ነው ያሉት? አሁን ያለሁት አቡነ ሀራ። አቡነ ሀራ ድንግል። አቡነ ሀራ ድንግል ይባላሉ። እንዴት አዩት ጉዟችንን ማህበራችንን? በጣም አድናቂያችሁ ነኝ። እኔ መቼስ ከእናንተ ጋር ተሳትፌም ተካፍዬም ወጥቼም ስለማላቅ ብዙም አላቅም፣ ግን በጣም በጣም ደስ ይላል። በዚሁ ብትቀጥሉ ቆንጆ ነው እላለሁ። መጣ ያውቃሉ ከዚህ አቡነ ሀራ ድንግል? መጥቼ አላቅም። ለመጀመሪያ ጊዜ ነው። መርገጥ ይፈልጉ ነበር ይሄን ቦታ? በጣም ምኞቴ የነበረው ከመመልኮሴ በፊት ነው አቡነ ሀራ ድንግል መምጣት ማለት ሲባል ስለምሰማ፣ ግን አሁን ከመለኮስኩ በኋላ ደግሞ ሰዎች ሲሉ ከማን ጋር ልምጣ ሰው የለኝም ከማን ጋር። አሁን ግን ሰው ስላገኘው ከእህቴ ጋር ከውጭ መጣ እንሄዳለን አለች። ተነሱ አለች። በግድ ጎትታ ይዛል። በርሜል ጊዮርጊስ ደርሰን የመጣ ነው። እጅግ ተአምረኛና የሚገርም በህይወቴ በጣም ብዙ ገዳሞችን አውቃለሁ የእውነት ማለት ግን በነገራችን ላይ ስሜታዊ ያደርገኛል እውነት ለመናገር። እንደዚህ አይነት ገዳም አይቻላቅም፣ እንደ አይነት ጸበልም አይቻላቅም። በጣም እግዚአብሔር ይመስገን እና ሰማዕቱ ቅዱስ ጊዮርጊስ ጸበል ሁሉም ክርስቲያን ቢያየው ደስ ይለኛል። እንዲያየው መልእክቴ ነው። ሁላችሁም አገልጋዮችም እንድታዩ እኔ እመኛለሁ በጣም። ምክንያቱም እንደ ሌሎች ገዳሞች እንደ ሌሎች ጸበሎች አይደለም በጭራሽ። በጣም ብዙ ገዳሞች ሄጃለሁ እኔ ለበረከትም ለመጠመቅም ድነትን ፍለጋም ሄጃለሁ፣ ግን በጭራሽ እንደዚህ አይነት ጸበል አይቻላቅም፣ ሆኖም አያቅም። የሚገርም ነው። ድነትን የሚፈልግ ሰው እንዴትም ብሎ ቢሄድ ደስ ይለኛል። እንዴት አየሽ ይሄን ቦታስ? አቡነ ሀራ ድንግልን እኔ ከአሁን በፊት አውቀዋለሁ። ከአንድ እህቴ ጋር ለሶስት ቀን ለሱባኤ መተን ነበር። ከዚህ ቀደም እና እጅግ በጣም ደስ የሚል መንፈስን የሚያረካ የሚገርም ያው እንደሚታየው በጣም የሚገርም ገዳም ነው አቡነ ሀራ ድንግል። ፈዋሽ ቦታ ነው፣ መንፈስንም የሚያድስ ከቦታው ጭምር ከጸበሉ አልፎ ደስ ይለኛል። በጣም ነው ደስ የሚለው። በጣም ደስ ይላል። ስለ ተርቢኖስ የጉዞ ማህበርስ ምን ትናለሽ? እሱ ነው በደንብ ማለት የምፈልገው። የእውነት ከልብ አንተ ስላለህ አይደለም። አስተናጋጆቹ የእውነት ቤተሰባዊ ክትትል ነው የሚያደርጉት። የደከሙትን ሲያነሱ ስታይ በቃ ማለት ብቻህን እንኳን ብትሄድ እኔ ከአክስቴ ጋር የመጣሁት ግን ብቻህን እንኳን ብትሄድ ብቸኝነት አይሰማህም ቢያም ምናምን። እኔ አሁን በሶስተኛው ቀን ዱቄት ነው የሆንኩት። ዱቄት በቃ ከጸበል መውጣት አልችልም መነሳት አልችልም ምናምን እና ከዛ ውስጥ ካሉት አስተናጋጆች ጭምር ያላቸው ትሪትመንት ያላቸው ለሰዎች ለታመሙት ጉልበታቸውን ሳይሰስቱ ነው የሚንከባከቡትና ተርሚኖሶችም ደግሞ በየአዳራሹ ገብተው የታመሙትን በመንከባከብ የደከሙትን ይዘው በመሄድ ጸበል እንኳን አልሄድም ቢሉ በግድ ይዘው በመሄድ ምናምን ያላችሁን እንክብካቤ በጣም አደንቃለሁ። እግዚአብሔር ከሰማይ ዋጋ ይክፈላችሁ። በጣም እናመሰግናለን። እስኪ አንዲት ዜማ በልና እንሰነባበት። ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን አገኘሁ፣ እኔም ለዘላለም በርሱ ረካለሁ፣ እኔም ለዘላለም በርሱ እኖራለሁ። የጎደለኝ የለም በነፍስ በስጋዬ፣ ይሄ ነው አልልም ያልሰጠኝ ጌታዬ። ወደ ሰርጉ ጠራኝ ሁሉን አዘጋጅቶ፣ እውነተኛ መብልን ራሱን ሰውቶ፣ እውነተኛን መጠጥ ራሱን ሰውቶ፣ ነፍሴ የወደደችውን አገኘሁ፣ ነፍሴ የወደደችውን አገኘሁ፣ እኔም ለዘላለም በርሱ እረካለሁ፣ እኔም ለዘላለም በርሱ እኖራለሁ። ውድ ተመልካቾቻችን የካቲት 15 ተጓዦች ጋር በሰላም ባህር ዳር ገብተን አሁን ዘንዘልማ የሚገኘው የጻድቁ አባታችን የአቡነ ሀራ ድንግል ገዳም
ጸበል ስፍራ ላይ ነው የምንገኘው። እዚህ ስፍራ በመገኘቴ እጅግ በጣም ረክቻለሁ። ከአባቶች መስቀል ተባርኬ የቦታውን ቃል ኪዳን ተቀብዬ በእውነት ሁሉም ተጓዦች ደስተኞች ናቸው። ሁሉም በሚባል መልኩ እግዚአብሔር ይመስገን። ለዚህ በረከት ተካፋይ መሆን ፈልጋችሁ ይህንን ቦታ መርገጥ ፈልጋችሁ በብዙ ምኞት በብዙ ጸሎት ውስጥ ያላችሁ ውድ ተመልካቾቻችን ውድ ቤተሰቦቻችን መጋቢት 19 ወደ በርሜል ቅዱስ ጊዮርጊስ በመናደርገው የጉዞ መርሃ ግብር ላይ እዚህ ቦታ ተገኝተን ከጻድቁ አባታችን አቡነ ሐራ ድንግል ረድኤት በረከት አግኝተን በእውነት እኔ እዚህ ቦታ በመገኘቴ ደስተኛ ነኝ። የጻድቁ አባታችን አቡነ ሐራ ድንግልን ረድኤት በረከት በማግኘቴ እጅግ በጣም እድለኛ ነኝ። እናንተስ ለዚህ በረከት ተካፋይ ለመሆን አልወደዳችሁም? አልፈቀዳችሁም? መጋቢት 19 በአይነቱ ልዩ የሆነ በአመቱ ልዩ የሆነ የጉዞ መርሃ ግብር ወደ በርሜል ቅዱስ ጊዮርጊስ በመናደርገው ጉዞ እዚህ ቦታ እንገኛለን። የጻድቁን በረከት እንቀበላለን። ወደ ጣና ገዳማት እንጓዛለን። ለበረከት ተሳልመን እንመለሳለን። በዚህ በረከት አይቀርም። ተርቢኖስ መንፈሳዊ የጉዞ ማህበር በርሜል ቅዱስ ጊዮርጊስ የነበረን ቆይታ እንዴት ነበር? በጣም ጥሩ ነበር። በጣም ደስ የሚል ቆይታ ነበር። የልጆቹ መስተንግዶ ደስ ይላል። ጸበሉም በጣም ጥሩ ነበር። መልካም። አሁን የምንገኘው የት ነው? አቡነ ሐራ ባህር ዳር። ምን ተሰማ እዚህ በመምጣት? በጣም ደስ ነው ያለኝ። እውነት እኔ መጣል መሰለኝ ነበር፣ ግን ይሄን ድርጅቱ እዚህ ሲመጣ በጣም ደስ ነው ያለኝ አይደለ? አዎ። ተጠመቃችሁ አሁን ከጸበል? ጥሩ ነበር ቆይታ? በጣም ጥሩ ቆይታ ነበር። ስለ ተርቢኖስ የጉዞ ማህበር ምን ትለናለህ? ተርቢኖስ በጣም ጥሩ ነው። ልጆቹ በተለይ እዛ ጋር የሚገኙ ልጆች ለታማሚ ያላቸው ነገር በጣም ደስ ይላል። መስተንግዷቸው ጥሩ ነው። ንዑ ሓቢርና ምስ ተርቢኖስ መንፈሳዊ ናይ ጉዕዞ ማሕበር ናብ በርሜል ቅዱስ ጊዮርጊስ ሓቢርና ንጓዓዝ። ኣብዚ ሕጂ ሰዓት ካብ መላእ ዓለም ናብዚ ቅዱስ ስፍራ እንዳኸዱ ብስጋን ብነፍስን ፍጹም ሰላም ዝረኽብሉ ነፍሲ ካብ ማእሰርቲ ኣጋንንቲ ተፈቲሓ ምስ ኣምላኻ እትራኸበሉ ብስጋ ድማ ካብ ዝተፈላለየ ደዌ ተፈዊሶም ምሕረት እግዚአብሔር ሓይሊ እግዚአብሔር ብቅዱሳኑ ከመይ ከም ዝሰርሕ ዘሎ ብዙሓት ቃላት ክሳብ ዝስእኑ ምግላጽ ዝኸበዶም ቅዱስ ስፍራ ኣብ ዘመንና ነዚ ትውልዲ ካብ እግዚአብሔር ዝተባሃዎ ገጸ በረኸት በርሜል ቅዱስ ጊዮርጊስ ምስ ተርቢኖስ መንፈሳዊ ናይ ጉዕዞ ማሕበር ሓቢርና ንጓዓዝ። ንዝያደ ሓበሬታ በዚ ኣብ ታሕቲ ዘሎ ናይ ሞባይል ስልክ ቁጽርና ደዊልኩም ክትረኽቡና ትኽእሉ ኢኹም። ብድሓን ምጹእ። ይህ ቦታ እንደምታዩት የጻድቁ የአባታችን የአቡነ ሐራ ድንግል አንድነት ገዳመ ወንያት አቡነ ሐራ ድንግል ይባላል። በዚህ ቦታ ላይ በ1574 ዓመተ ምህረት ገብተው ተቀምጠው 50 ዓመት ኖረውበታል ማለት ነው። 50 ዓመት ጸልየውበት ከእግዚአብሔር ጋር ተነጋግረውበት ታላቅ ቅድስናን አግኝተውበት መጨረሻ በ1624 ዓመተ ምህረት ጥር 11 ቀን ያርፋሉ ከዚህ ዓለም። ቅዳሜ ምሽት ላይ በሞት ተለይተው ሲሄዱ እግዚአብሔርም ከመሞታቸው አስቀድሞ ቃል ኪዳንን ይሰጣቸዋል። ቃል ኪዳንን ሲሰጣቸው ሁሉ ዘተባረከ በእዴከ ወዘተናዘዘ በቃልከ በእጄ የተባረከ በቃልህ የተጽናና ገርልህን የተሳለመ መቃብርህን መጥቶ የተሳለመ ገዳምህን የጎበኘ አንተን ከሩቅም ከቅርብም የወደደ ደሃም ቢሆን ሀብታምም ቢሆን ጻድቅም ቢሆን ኃጢያተኛም ቢሆን ደካማም ቢሆን ጠንካራም ቢሆን ሁሉ አንተን ብሎ ከሩቅ ቦታም ይምጣ ከቅርብ ቦታም ይምጣ አንተን ብሎ ከመጣ እስከ 7 ትውልድ ድረስ ምሬልሃለሁ ብሎ በማይታበለው ቃሉ እግዚአብሔር በሕያው ቃሉ ተናግሯቸዋል ማለት ነው። ይህንም ገርሉ ላይ ብታነቡት ታገኙታላችሁ። ቃል ኪዳኑ ይገኛል። ከዚያ በኋላ ላይ አንተ በዚህ ቦታ ላይ ትቀበራለህ። በዚህ ቦታ ላይ ከተቀበርክ በኋላ ስጋ በዚህ ቦታ ያርፋል። ብዙዎች ስደተኞች ይመጣሉ፣ በሽተኞች ይመጣሉ፣ ሙታን ይነሱበታል። አዎ እነ ብዙዎች እና መተወልድ የተባሉት የሞቱት ተነስተውበታል። በህይወት እያሉ ማንስተውበታል። ከዚያ ካረፉ በኋላ ማንስተውበታል። የሰው ልጆች ብዙ የታመሙ ነበሩ፣ በህይወት ስጋ እያሉ አድነዋቸዋል። ከሞቱ በኋላም ዛሬ እያዳኗቸዋሉ ማለት ነው። መቃብርም የተቀበረው መቃብር ላይ አፈሩን ወደ እምነትነት ቀይሬልሃለሁ፣ ባርከዋለሁ፣ እቀድሰዋለሁ። ከባረኩት ከቀደስኩት በኋላ ያለ ጥርጥር የመቃብርህን አፈር እየተቀባ እየተማጸነ ጸበልክን እየጠጣ የተቀመጠውን ሁሉ
ከማንኛውም የሥጋ ደዌ በሽታ አድንልሃለሁ በምድር በሰማይ ደግሞ ከነብስ በሽታ የዳኑ ይሁንልህ ብሎ እስከ 7 ትውልድ ድረስ ቃል ኪዳኑን ሰጧቸዋል ማለት ነው። ተርቢኖስ ሚዲያ ጉዞ ማህበር እጅጉን በጻድቁ በአቡነ ሐራ ድንግል ስም ማመስገን ወዳለሁ። ይህን የተለቀ ቦታ የተከበረ ቦታ መጣችሁ በመጎብኘታችሁ መጣችሁ በማየታችሁ የቃል ኪዳኑንና የጸጋው ተካፋይ የበረከቱ ባለድል በመሆናችሁ በጣም ማመስገን ወዳለሁና ለወደፊቱ ገዳሙን አትልቀቁትኝ፣ እዩት፣ ተመልከቱት። ይህ ቦታ የተሰጠው ለኔም ለናንተም ተስፋ ለቆረጡት ለስደተኞች ስለተሰጠን እናታቸው ወለተ ጊዮርጊስ ሲጸልዩ ምንድን ነበር የጠየቁት? መግቢያችን ላይ እንደተናገርነው ስደተኛ የሚጠጋበት ተስፋ የቆረጠ ተስፋ የሚይዝበት የሞተ የሚነሳበት በሽተኛ የሚድንበት ኃጥአን በቃል ኪዳኑ ተማልደው ከገሃነመ እሳት ወጣው መንግስተ ሰማያት የሚኖርበት ማየት ይቻላል። ገሩን አንበቡት፣ ማየት ይቻላል። ይሄ ከየትም ተፈጥሮ የመጣ ነገር አይደለም። ገሩ ላይ ያለና ያለ ነው። ለወደፊትም የሚኖር ነገር ነውና ማንንም የሰው ልጅ ከደዌ ሥጋ ድኖ ከደዌ ነፍስ ደግሞ የሚድንበት ነገር ስለሆነ መጣችሁ ለወደፊቱም ገዳሙን እንድትጎበኙትኝ የማያውቁት ካሉ ገዳሙን እንዳዩት ተመልካቾቻችን እንግዲህ ከጧት ጀምሮ ጻድቁ አባታችን አቡነ ሐራ ድንግል የነበረን ቆይታ ያስቀኘናችሁ ነው የምንገኘው። አባቶች ባርከውን በጸሎት አስበውን ብዙ ነገር ምክር ሰጥተውን ስለ ጻድቁ አባታችን አቡነ ሐራ ድንግል ታሪክ አጋርተውን በአሁኑ ሰዓት ደግሞ የገዳሙ ምግብ ቤት ላይ ነው የምንገኘው ማለት ነው። ወደ ውስጥ ገብተን ከዳቤው ከገዳሙ እንጀራ እንግዲህ መነኮሳቶች ከሚያዘጋጁት ብዙ ፈውስን ወደሚሰጠው ወደ ውስጥ ገብተን በረከት የምናገኝ ነው የሚሆነው ማለት ነው። አብራችን ቆዩ። ተመልካቾቻችን በአሁኑ ሰዓት እንደዚህ እንደምታዩት የገዳሙ ምግብ ቤት ላይ ነው የምንገኘው። ይሄንን የምታዩት ዳቦ እጅግ በጣም በረከት ያለው ዳቦ ነው። በእውነት በጣም ነው የሚያምረው፣ እጅግ በጣም ይጣፍጣል። እዚህ ገዳሙ ምግብ ቤት ላይ ነው የሚሸጠው። እኛም ይሄው ገዳሙ ምግብ ቤት ተገኝተን ከተጓዦቻችን ጋር በረከት እያገኘን ነው የምንገኘው። መነኮሳት የገዳሙ መነኮሳትና መነኮሳት የሚጋግሩት ዳቤ እንጀራ ወጡ ሁሉ በሙሉ በበረከት እየተሻማን እየቀመስን ነው የምንገኘው። በጣም ይጣፍጣል፣ ደስ ይላል። በጣም ሁላችሁም የዚህ በረከት ተካፋይ ለመሆን ጻድቁ አባታችን አቡነ ሐራ ድንግል ያግዟችሁ ነው የምንለው። መልካም ተሰንበት።
በአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ 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 ለአበፈረስ መነሻችን መጋቢት 19 መመለሻ መጋቢት 28 መነሻችን ማርች 28 መመለሻ አፕሪል 6 እንዲሁም በተጨማሪ መነሻችን መጋቢት 23 መመለሻ ሚያዝያ 2 አፕሪል 1 መነሻ አፕሪል 10 መመለሻ በጉዟችን ለአንድ ቀን ገዳመ ወዲያት አቡነ ሐራ ድንግል አንድነት ገዳም የአንድ ቀን የጸበል ጥምቀትና እንዲሁም 3 የጣና ገዳማትን እንሳለማለን። በዚህ ታላቅ የጉዞ በረከት ማንም ሰው እንዳይቀር አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። መልካም እንግዲህ ርብቃ እንዳየሽው ነው። በጣም አስደሳች ቆይታ ነበር የነበረን። በጣም ደስ የሚል ቦታ ነው። ቦታው እንግዲህ ያ ቦታ ማለት የጻድቁ አባታችን የአቡነ ሐራ ድንግል አጽማቸው የሚገኝበት እንግዲህ ከሳቸው መቃብር ላይ ነው ያ ሁላ እምነት የሚወጣው። አባቶች ሲነግሩን እዛ ቦታ ላይ እምነቱ ትንሽ ሰው ሲኖር ትንሽ ሰው እንዲዳረስ ትንሽ ነው ሞልቶ የሚቆያቸው። ብዙ ሰው የሚመጣ ከሆነ ደግሞ ያን ሁላ ሰው ማስተናገድ የሚችል ሞልቶ ያድራል እጅግ በጣም ብዙ ማለት ነውና እንግዲህ እዚህ የምናየው የሳቸው መቃብር የሚገኘው እዛ ቦታ ላይ ተገኝተን በረከት አግኝተን የተመለስነው በጣም አስደሳች ጊዜ ነበረን። ለዚህ በረከት ተካፋይ ለመሆን ይህን ቦታ ለመርገጥ እንግዲህ ቦታውን የረገጠ እስከ 7 ትውልድ ድረስ እምርልሃለሁ የሚል ቃል ኪዳን የተሰጣቸው ለጻድቁ አባታችን አቡነ ሐራ ድንግል። ስለዚህ ይህንን ቃል ኪዳን ለማግኘት ይህንን ቃል ኪዳን ለመቀበል ተርቢኖስ መንፈሳዊ የጉዞ ማህበር ለመጋቢት 19 ተጓዦች እስከ መጋቢት 3 ድረስ ለተመዘገቡ ብቻ ምዝገባችን የሚያበቃው ይዛን ቀን ነው። እስከ መጋቢት 3 ድረስ ለተመዘገቡ ተጓዦቻችን በአጠቃላይ አንድ ቀን አቡነ ሐራ ድንግል ጸበል እንጠመቃለን። አንድ ቀን በተመሳሳይ በዛኑ ቀን ደግሞ ክብራን ገብርኤል እንጠስ ኢየሱስንና ደብረ ማርያምን ተሳልመን እንመለሳለን። እጅግ በጣም ትልልቅ ገዳማቶች ናቸው። በብዙ መቶ ክፍለ ዘመን ያስቆጠሩ ጥንታዊ ገዳማት ናቸው። እዛ ቦታ ላይ የሚገኙ ገዳማውያን እናት አባቶች በአጠቃላይ ዘግተው የሚኖሩ በጾም በጸሎት የሚተጉ ለሀገራችን ሰላም፣ ለሀገራችን ፍቅር፣ ለሀገራችን አንድነት ከፈጣሪያቸው እየተለማመኑ የሚኖሩ እጅግ በጣም ቅዱሳን አባቶች የሚገኙበት ቦታ ነው። እነዚህ ገዳማቶች ከነዚህ አባቶች በረከት አግኝተን ቦታውን ረግጠን ነው የምንመለሰው። ከዛ ባሻገር በርሜል ቅዱስ ጊዮርጊስ እንጓዛለን፣ ጸበል እንጠመቃለን፣ ምርት ደለጎ ቅድስት ኪዳነ ምሕረትም ተጉዘን በተመሳሳይ በረከት የምናገኝ ነው የሚሆነው ማለት ነው። ስለዚህ ይህ ፕሮግራም ከተለቀቀበት ቀን ጀምሮ ተጓዦች እንግዲህ ያለን ቀን በጣም ውስን ቀን ነው። በዚህ ውስን ቀናቶች ውስጥ ተመዝግበው ለበርሜል ቅዱስ ጊዮርጊስ ጉዞና ለነዚህ ታላላቅ ገዳማቶች ጉዞ በረከት እንዲሳተፉ ከወዲሁ ዝግጅት እንዲያደርጉ ጥሪያችንን እናስተላልፋለን። ከዚህ ባሻገር ርብቃ ጀርመን የሚገኙ ተጓዦቻችን እነ ዓለም ገብረ እግዚአብሔርን በእነዚህ ስልክ ቁጥሮች ማግኘት ይችላላችሁ። ሲያትልና መላው አሜሪካን የምትገኙ በአጠቃላይ ኢትዮጵያውያን፣ ኤርትራውያን በአጠቃላይ እናንተ በዚህ ስልክ ቁጥር እነ ታዲያን ማግኘት ይችላላችሁ። ከዚህ ባሻገር ካናዳ ቶሮንቶ ላይ የምትገኙ በእምነት ንቁ ሚዲያን ወይም ደግሞ ገብረ ማርያምን በዚህ ስልክ ቁጥር በዋትስአፕ በኢሞ በቴሌግራም በመደወል እነዚህ ሁሉ ዓለም አቀፍ ስልኮቻችን ናቸው። በእነዚህ ስልኮች በመደወል መመዝገብ፣ ለቪዛ ፕሮሰስ ማድረግ፣ ፓስፖርታችሁን ማሳደስ፣ ትኬታችሁን መቁረጥ የምትችሉ መሆኑን እንገልጻለን። www.terbinosmedia.com ይህ ዌብሳይታችን ነው። በቅርብ ቀን ስራ ይጀምራል። ለመጋቢት 19 ተመዝጋቢዎቻችን እንግዲህ ሬጂስተር ማድረግ ይችላሉ። ጎግል ላይ ገብተው ይህ አዲሱ ዌብሳይታችን ነው። ተርቢኖስ እንግዲህ ከቀን ወደ ቀን አዳዲስ ነገሮች ለተበልካቾቻችን ለተጓዦቻችን እያበሰረ ነው የምንገኘው። በዌብሳይታችን በዚህ ድረገጽ በመግባት www.terbinosmedia.com በማለት ሊንኩን ከታች አስቀምጥላችኋለሁ። ያንን ሊንክ ኮሜንት ላይ ገብታችሁ ፒን የተደረገውን ስትነኩት ቀጥታ ወደ ዌብሳይታችን ይመራችኋል። ቡኪንግ የሚል አለ። እዛ ቦታ ላይ ቡኪንግ ስታረጉ ቀጥታ ቡኪንግ የሚለውን ክሊክ ሲያደርጉት ወዴት ይመራችኋል? ቡክ ማድረግ እንዴት እንደሚችሉና ቀጥታ መመዝገብ ወደሚችሉበት እዛ ላይ እያንዳንዱን ፎርም፣ ፓስፖርታችሁን፣ ያደጋ ጊዜ ተጠሪ ስልክ ቁጥራችሁን በአጠቃላይ ሙሉ መረጃችሁን ስትልኩልን ቡክ ኦሬዲ ኦኬ ስትሉት ቀጥታ ቡክ አድርጎ ከኛ ጋር ኮንታክት ያደርጋል ማለት ነው። እኛም አክሰፕት የምናደርጋችሁ ይሆናል። ስለዚህ ይህ አዲስ ዜና ነው፣ አዲስ ብስራት ነው ለተጓዦቻችን። ቤታችሁ ላይ ቁጭ ብላችሁ ባላችሁበት በስልካችሁ በስማርት ስልኮቻችሁ ከመላው ዓለም የምትገኙ
በፈለጋችሁት አካውንት ገንዘብ ያስገባችሁ መመዝገብና ሬጂስተር ማድረግ የምትችሉ መሆኑን ስናበስር በታላቅ ደስታ ነው። ርብቃ እንግዲህ ይቀራ የምትዩ ሐሳብ ካለ እሱን አጋፊንና ፕሮግራማችንን እንዝጋ። አሁን እንግዲህ እስከ መጋቢት 2 ድረስ ላንቆይ እንችላለን ምዝገባችን። አሁን ባለው የተመዝጋቢ ሰው ፍሰት ብዛት አንፃር ነው እንደዚህ ያልኩት ካለ የትኬት ብዛት ካለ የትኬት ቦታ አንፃር። ስለዚህ እንግዲህ ተጋዦቻችን መጋቢት 19 የምናደርገውና ለመጋቢት 23 የምናደርገው ጉዞ ለመሄድ የተዘጋጃችሁ ቀደም ብላችሁ ብትመዘገቡ አንድ የትኬት ካለቀ እኛ ምንም ማድረግ ምንችለው ነገር ስለሌለ ነው። በዚህ አጋጣሚ ይሄ መናገር ወዳለው ማለት ነው። መልካም ተርቢኖስ መንፈሳዊ የጉዞ ማህበር መጋቢት 19 መነሻ መጋቢት 28 መመለሻ ማርች 28 መነሻ አፕሪል 6 መመለሻ እንዲሁም መጋቢት 23 መነሻ ሚያዝያ 2 መመለሻ አፕሪል 1 መነሻ አፕሪል 10 መመለሻ ወደ ታምረኛውና ድንቅ አድራጊው ለበርካታ ምእመናንና ምእመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ገለጎ ቅድስት ኪዳነ ምሕረት ጸበል የምናደርገውን የጉዞ መርሃ ግብር ከወዲሁ በመሳተፍ የበረከቱ ተካፋይ እንድትሆኑ ጥሪውን ያስተላልፋል። እስካሁን ከናንተ ጋር ቆይታ ያደረግነው ርብቃ ወንደሰንና ሰለሞን አንዱዓለም ነን። በሌላ ፕሮግራም በሌላ የጉዞ መረጃ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ንዑ ሐቢርና ምስተር ቢኖስ መንፈሳዊ ናይ ጉዕዞ ማህበር ናብ በርሜል ቅዱስ ጊዮርጊስ ሐቢርና ንጓዓዝ ኣብዚ ሕጂ ሰዓት ካብ መላእ ዓለም ናብዚ ቅዱስ ዝፍራ እንዳኸዱ بسجان بنفسن فتصوم سلام زرخبلو نفسي خام مأسرت أجاننت تفتحها مس أملاخة الرخبلو بسجاد ما كابز تفلالي دوي تفويسهم محرت جزيابير حيل جزيابير بقدسانو كمي كم زسرح زلو بزوحات قالات كساب زسنو مجلات زخبدهم قدوس سفرة عب زمننا نزت ولدي كاب جزيابير زتوهاو جت أبرخت بربين قدوس جرجيس مستر بينوس منفساوي ناي غعزو محبر حبيرنا نغعز نزياده حبريتا بزي اب تحت زلو ناي موبايل سلك قطرنا دويلكم كترخبونا تخليكم بدحان مصو